ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን በዚህ ቻናል ወደ እናንተ የምናደርስ ይሆናል። በመጀመሪያም እንግዲህ ሊቨርፑልን የተመለከተ መረጃ ወደ እናንተ የምናደርስ ይሆናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር ማድረጋችሁን ፈጽሞ እንዳዘነጉ አብራችሁን ቆዩ። ማማርዳሽቪሊ እንዲህ ሲል ተናግሯል። እዚህ በመሆኔ በጣም ተደስቻለሁ። ተመልሼ በአዲሱ አሰልጣኝ ስር እየሰራው ነው። ትኩረቴ ስርጭቴን በማሻሻልና የበለጠ የተሟላ ግብ ጠባቂ በመሆን ላይ ነው። ግቤ ቀላል ነው፣ የራስ ምርጥ ስሪት መሆንና ከዚህ አስደናቂ ክለብ ጋር ዋንጫን ማንሳት ነው ሲል ተናግሯል። እና ይህ ግብ ጠባቂ እንግዲህ በሊቨርፑል ቤት የተሻለ ጊዜን እንደሚያሳልፍ እምነት አለው። ምንም እንኳን እንግዲህ አሊሰን ቤከር በሊቨርፑል ቤት የሚቆይ ከሆነ የሚሰጠው ድል ላይኖር ይችላል። ነገር ግን ግብ ጠባቂው በሊቨርፑል ቤት ስቲል አሁንም ደስተኛ እንደሆነ ነው እየተነገረ የሚገኘው። ሊቨርፑል በዚህ ክረምት የወልቭሱን አማካኝ ጆዋ ጎሜዝን ለማስፈረም አሁንም ፍላጎት አለው ተብሏል። የብራዚላዊ ተጫዋች ዋጋ ወደ 40 ሚሊዮን ፓውንድ አካባቢ ዝቅ ብሎ እንደነበር ተዘግበዋል። ማንቸስተር ዩናይትድን ፉክክር ውስጥ ገብቷል። እንዲሁም ከወልቭስ ጋር ስምምነት አስቀድመው ተነጋግሯል ተብሏል። እንግዲህ ይህ ተጫዋች በተለይም የሚታወቀው በዲፕ ሮል እንዲሁ ደግሞ የፕሪሚየር ሊግ ልምድ እንዳለው ይታወቃል እና ተደጋጋሚ ሩጫዎችን ያደርጋል። እንዲሁ ደግሞ በድሪብሊንግ ስኬቱም የማይታማ ነው። ከአንድ ሚድፊልድ እንግዲህ ጥሩ የሆነ የድሪብሊንግ ስኬት አለው ማለት ያ በጣም ተጫዋቹ ኳሊቲ እንዳለው ፍንትው አድርጎ የሚያሳይ ነው። በፕሪሚየር ሊግ ደግሞ ኢንተንሲቲን መቋቋም የሚችል ፕሬስን ሬዚስት ማድረግ የሚችል እንደዚህ አይነት የመሀል ክፍል ተጫዋች አስፈላጊ ነው እና ሌላኛው ኳሊቲው ደግሞ ኮንሲስተንሲው ነው እና በኮንሲስተንሲ የማይታማ ብራዚላዊ ተጫዋች እንደሆነ ይታወቃል እና ሊቨርፑሎችም እንግዲህ ተጫዋቹን ለማስፈረም ወደኋላ እንደማይሉ እየተነገረ ይገኛል። ሌላኛው የፒኤስጂ አቋም አሁንም እንዳልተቀየረና በቂ የሆነ የዝውውር ሂሳብ እስካልቀረበ ድረስ ብራድሊ ባርኮላን የመልቀቅ ሀሳብ እንደሌላቸው እየተገለጸ ይገኛል። እስካሁን ድረስ ሊቨርፑሎች በተጫዋቹ ላይ ከፍተኛ የሆነ ፍላጎት አላቸው። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ተጫዋቹን ማግኘት የሚፈልጉ ከሆነ ከፍተኛ የዝውውር ሂሳብ ማቅረብ እንዳለባቸው ተዘግበዋል። ሌላኛው ሊቨርፑሎች በዚህ ክረምት ኮዲ ካክፖን የመሸጥ እቅድ የላቸውም ተብሏል። ክለቡ የማጥቃት አማራጮችን ማስፋት እንጂ መቀነስ አይፈልግም ሲል ታማኙ አሌክስ ክሩክ ዘግቧል። ተጫዋቹ ለበርካታ ጊዜ ስሙ ከቶተናም ጋር ሲያያዝ ነበር። ምናልባት የተጫዋች ከሊቨርፑል ይለቃል የሚል ሀሳብ ወይም ግምት ቢኖርም ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ተጫዋቹ በሊቨርፑል ቤት ይቆያል ተብሎም ይጠበቃል። አሁን ታዲያ ሊቨርፑሎች እንግዲህ በክንፍ መስመር ቦታ ላይ በርካታ አማራጮችን እየተመለከቱ ይገኛሉ። የብራድሊ ባርኮላ ሁኔታ በተለይ የሚሳካ ከሆነ የተሻላቸውን ሁሉ ለማድረግ ፍላጎት አላቸው። ነገር ግን ይህ ሁኔታ የማይሳካ ከሆነ በሊቨርፑል በቼልሲና በቶተንሃም የሚፈለገውን የቤኔፊካውን ኖርዌይ የክንፍ መስመር ተጫዋች አንድሪያስን እየተከታተሉት ይገኛሉ ተብሏል። የፖርቹጋሉ ክለብ ለተጫዋቹ ቢያንስ 40 ሚሊዮን ዩሮ እየጠየቁ ሲሆን ከቤኔፊካ ጋር ያለው ኮንትራክት ሊጠናቀቅ የቀረ 2 ዓመት ከመሆኑ አንጻር ገፍተው ከሄዱ በቀላሉ ተጫዋቹን ያገኙታል ተብሎ ነው የሚጠበቀው። አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ከፍተኛ ስራ ይጠበቅባቸዋል። ምክንያቱም በርካታ ክለቦች ናቸው እንግዲህ ይህን ተጫዋች ለማስፈረም ፍላጎት ያላቸው። ሊቨርፑሎች ከሱ ባሻገርም በማንቸስተር ዩናይትድ የሚፈለገውን የ5 ዓመቱን የፈረንሳይ ተከላካይ አማካኝ የሆነውን ኮኔን እየተከታተሉ ሲሆን የጣሊያኑ ክለብ ለፈረንሳያዊ አማካኝ 60 ሚሊዮን ዩሮ እንደለጠፈ ነው እየተገለጸ የሚገኘውና በሚገባ የሚሰሩ ከሆነ የተጫዋቹን የማግኘት እድላቸው ከፍተኛ እንደሆነ ነው እየተነገረ የሚገኘው። ፋብሪዚዮም ይህ ተጫዋች ከሊቨርፑል ጋር ስሙ እንደተያዘ ገልጿል። ከዛ ባሻገር እንግዲህ የሊቨርፑል ስም ከቦዋዲ ጋር እንደተያዘ የሚታወቅ ጉዳይ ነውና በመሀል ክፍል ላይ ሊቨርፑሎች በርትተው ጠንክረው ለመስራት ቁርጠኛ እንደሆኑ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉና እናንተስ ይህንን ዝውውር እንዴት ትመለከቱታላችሁ? ፈረንሳዊ ተጫዋች እንግዲህ በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል እና ጠንክረው የሚሰሩ ከሆነ ይህንን ተጫዋች የማግኘት እድላቸው ከፍተኛ እንደሆነ እየተገለጸ ይገኛል። በመሀል ክፍሉ ሊቨርፑል በጣም ጠንክሮ መስራት እንዳለበት የሚታወቅ ጉዳይ ነው። ብዙ መስራት እንዳለበት ሁላችንም ተመልክተናል እና የማካሊስተር ቆይታም እስካሁን ድረስ አልታወቀም። ነገር ግን ሊቨርፑሎች አሁን ካሉበት ሁኔታ ተጫዋች ሳያስፈርሙ ተጫዋቹን ይለቁታል ተብሎ አይጠበቅም። ነገር ግን ፍንትው አድርጎ የሚያሳየው አሁንም ቢሆን አዲስ ተጫዋች ማስፈረም እንዳለባቸው ነው። የማስፈረም ፍላጎት እንዳላቸውም ታማኝ የሚባሉት የዜና አውታሮች እየገለጹት ይገኛሉ። ሌላ እንግዲህ አርሰናል የተመለከተ መረጃ ወደ እናንተ እናድረስ። እንግዲህ
ከዩናይትድ አረብ ኤሚሬትስ እንግዲህ በኖርጋርድ ላይ ፍላጎት ያላቸው ክለቦች ብቅ እንዳሉ ነው እየተገለጸ የሚገኘው። በርካታ ክለቦች ናቸው በተጫዋቹ ላይ ፍላጎት እያሳዩ ያሉ። ተጫዋቹ ከአርሰናል የመልቀቅ እድሉ ሰፊ ነው። ባለፈው የውድድር ዘመን እንኳን ብዙም የመሰለፍ እድል አልተሰጠውም ነበርና ታዲያ አሁን የተጫዋች ከአርሰናል የመልቀቅ እድሉ ከፍተኛ እንደሆነ እየተገለጸ ይገኛል። በትላንትና ዕለት እንግዲህ ኮከቡ ፈረንሳዊ የአርሰናል ተከላካይ ዊሊያም ሳሊባ በኢንስታግራም ገጹ ላይ ባጋራው እጅግ ልብ የሚነካ መልእክት ከስፔን ጋር በነበረው ጨዋታ ያጋጠመው ከባድ የጉዳት ስቃይና ያዘን ስሜት ገልጿል። ማታ ሜዳው ሁሉንም ነገር ነጠቀኝ፣ ድንገተኛና ስለታም ህመም ቢሰማኝም ለቡድኔ ብዬ ለመታገል ሞክሬ ነበር። በመጨረሻ ግን ሰውነት አቅም አጣ ሲል የጉዳቱን አስከፊነት አብራርቷል። ሳሊባ በሜዳ ዳር ሆኖ ስፔን ተጨማሪ ጎል ስታስቆጥር መመልከቱ ከየትኛውም የጡንቻ መበጠስ በላይ ህመሙን እንዳበሰበት ገልጿል። ጨዋታውን ተሸንፈን ወንድሞችን የማገዝና ስራውን ከዳር የማድረስ እድሌም አጣው። በአንድ ምሽት ድርብ ሐዘን ደረሰብኝ በማለት የተሰማውን ጥልቅ የሽንፈትና የጉዳት ሐዘን አጋርተዋል። በመጨረሻም በቡድኑ ላመኑና እስከ መጨረሻው ለደገፉ የፈረንሳይ ደጋፊዎች በሙሉ ከልብ የመነጨ ይቅርታ የጠየቀው ተከላካዩ በጉዳት በወድቅም ድሉን ማምጣት ባለመቻላችን ልቤ በሐዘን ተሰብሯል። ከቃላት በላይ ቢያሳምመኝም ይህንን ሀገር ማሊያ ከማንም በላይ እወዳለሁ። በሚገባ አገግሜና ጠንክሬ መለሳለሁ ሲል ተስፋ ሰጪና ቆራጥ መልእክቱን ዊሊያም ሳሊባ አስተላልፈዋል። በፈረንሳይ ብሔራዊ ቡድን ከየትኛውም ተጫዋች በላይ ራሱን በሚገባ እያሳየ የሚገኝ ተጫዋች ነበር። ነገር ግን እንደዚህ አይነት ጉዳቶች በጣም ልብ ሰባሪ ሆኖ መመልከት ችለናል። አርሰናል በድጋሚ በሆላንድ አልቫሬዝ ጉዳይ ፍላጎት አሳይቷል። ቪክተር ዮክሬሽም በአትሌቲኮ ማድሪድ ለረጅም ጊዜ ሲደነቅ ቆይቷልና አርሰናሎች በዚህ ተጫዋች ላይ ፍላጎት እንዳላቸውና የሚቻል ከሆነም ተጫዋቹን ወደ ፍላይ ኤሚሬትስ ለማምጣት እንደሚጥሩ ነው እየተገለጸ የሚገኘው። ተጫዋቹ ወደ ባርሴሎና የመሄድ እድሉ ጠባብ ነው። ለተቀናቃኝ ክለቦች እንግዲህ አትሌቲኮ ማድሪዶች ተጫዋቹን የመሸጥ ፍላጎት እንደሌላቸው ካወቁ በኋላ ነው አርሰናሎች እንግዲህ በተጫዋቹ ዝውውር ላይ እየገፉበት የሚሄዱት እና ደግሞ ጠንክረው የሚሰሩ ከሆነ ተጫዋቹን የማግኘት እድላቸው ከፍተኛ እንደሆነ እየተገለጸ ይገኛል። አርሰናል ታዲያ ሁሊያን አልቫሬዝን ለማስፈረም በሚደረገው ድርድር ጅማሩ ላይ ቪክተር ዮክሬሽን ያካተተ ስምምነት ለማቅረብ የሚቻልበትን ሁኔታም እያጤኑ እንደሆነ ቤን ጃኮብ ዘግቧል። እንግዲህ ይህንን ሁኔታ እንዴት ታዩታላችሁ? እንግዲህ ቪክተር ዮክሬሽ ባለፈው የውድድር ዓመት ከየትኛውም አርሰናል ካስፈረማቸው ተጫዋቾች በላይ ጥሩ የሚባል ነገርን ያደረገ ብዙ ጎሎችን ያስቆጠረ ተጫዋች እንደሆነ ይታወቃል። ታዲያ አሁን የቪክተር ዮክሬሽ መሄድ የእውነት ደስታ ይስጣቸዋል? ጥያቄ ሊያስነሳ ይችላል። ምክንያቱም የሁለቱም አጫወት ኮምፕሊት የተለያየ አጫወት እንደሆነ ይታወቃል። ምንም እንኳን ሚካኤል አርቴታ የሐሰተኛ 9 ተጫዋች ለሱ አጫወት ዘይቤ አመቺ ቢሆንም ነገር ግን እዚህ ጋር ጥያቄ ልናስነሳ ወይም ልናነሳ የሚገባው ጉዳይ የቪክተር ዮክሬሽ አጫወት ከሁሊያን አልቫሬዝ ጋር መለያየቱ በራሱ ለአርሰናል አመቺ ነው ተብሎ ይጠበቃል። ሁለቱም ተጫዋቾች በአርሰናል ቤት ቢኖሩ በየጨዋታው በተለያዩ ጨዋታዎች ላይ የሚጠቀሙበት ከታክቲክ አንጻር አመቺ የሚሆንበት ሁኔታ አለ። ነገር ግን የሁሊያን አልቫሬዝ መምጣት የቪክተር ዮክሬሽ መቆየት ላይ ኢምፓክት ይፈጥራል ተብሎ አይጠበቅም። እውነት ይህንን ፕሮፖዛል ይቀበሉታል የሚለውን ነገር አብረን እንመለከታለን። አርሰናል እንግዲህ በዘንድሮ የክረምቱ የዝውውር መስኮት በብዛት እንግዲህ ይሰራል ተብሎ የሚጠበቀው በአጥቂ ክፍሉ ላይ ነው። እንግዲህ ክሪስቶስ ዞሊስ ከሌላ ክለብ ጋር ግንኙነት እንዲያደርግ አልፈቀደምና ወደ አርሰናል መሄድም እንደሚፈልግ ተነግሯል። በተለይም እንግዲህ ትሮሳት ለመተካት ዋነኛ ኢላማ ሆኖ በአርሰናል የሚታይ ሲሆን አርሰናልን በቅርቡ ለክለብ ብረጅ ይፋዊ የዝውውር ጥያቄ ለማቅረብ ዝግጁ እንደሆነ እየተገለጸ ይገኛል። በማጥቃቱ ረገድ በሚገባ በክረምቱ የዝውውር መስኮት ራሱን አሻሽሎ ደምቆ መታየት የሚፈልገው ክለብ አርሰናል እንደሆነ ይታወቃልና ብዙ የሚነሱ ጥያቄዎች አሉ በማጥቃቱ ረገድ። በመከላከሉ ረገድ እንኳን የሚነሳበት ጥያቄ እንደሌለ ይታወቃል። ነገር ግን በማጥቃቱ ረገድ አርሰናሎች በሚገባ በክረምቱ የዝውውር መስኮት ራሳቸውን አሻሽለው የሚመጡበት ሁኔታ አለ። በተለይም እንግዲህ ቤልጂማዊውን የክንፍ መስመር ተጫዋች ሊያንድሮ ትሮሳርድን ከለቀቀ በኋላ የእሱን ተተኪ በገበያው ላይ ለማግኘት እያማተረ እንደሆነ ይታወቃልና እንግዲህ የመጀመሪያው ፈራሚም ይህ ተጫዋች ይሆናል ተብሎ ይጠበቃል። ከዛ ባሻገር የብሩኖ ጉማሬሽን ሁኔታ እንመልከት። እንግዲህ ኒውካስትል እንግዲህ በትንሹ ከ80 ሚሊዮን እስከ 85 ሚሊዮን ፓውንድ የሚደርስ የዝውውር ክፍያ ለማግኘት እየጣሩ ነው ተብሏል። እንዲሁም ብሩኖ በፕሮጀክቱ ሙሉ በሙሉ ተስማምተዋል እና ወኪሎቹ ጉዳዩን በክብር በሙያዊ መንገድ እንዲያስተናገዱ እየተጠበቀ እንደሆነ እየተነገረ የሚገኘው ተጫዋቹ ሙሉ ለሙሉ ወደ አርሰናል ለመሄድ ልቡ እንደሸፈተ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ከዚህ አንጻር ይህንን ዝውውር እንዴት ትመለከቱታላቸው? የዚህ ተጫዋች ዝውውር ቢሳካስ ምን ይመስላችኋል?
አርሰናሎች በወሳኝ ቦታ ላይ እንግዲህ ተጫዋቹን የሚያስፈርሙበት እድል ይኖራል። አርሰናል ከሱ ባሻገር የሮጀርስንም ዝውውር ጎን ለጎን እየተከታተሉት እንደሆነ የዘ አትሌቲኩ ጸሐፊ ዴቪድ ኦርንስተን ገልጸዋልና እኚህን ዝውውሮች በሚገባ ይመለከታሉ። ዛሬው ዕለት እንግዲህ አርሰናልና ሊቨርፑልን የተመለከቱ ወሳኝ ስፖርታዊ መረጃዎችን ወደ እናንተ አደረስኩኝ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን።